ክፉ ዘመን ነው እንዳልኳችሁ። ምን ላደርገው ጠፍቶናል፣ ከብዶናል በጣም። ክፉ ዘመን ላይ ነን፣ ጸልዩልን። ብፁዕ አቡነ ኤርምያስ እያለቀሱ ያስተላለፉት ልብ የሚነካ መልእክት። ክፉ ዘመን ነው እንዳልኳችሁ። በተለይ በዚህ ዓመት ይህች ቤተክርስቲያን እንዴት እንደተፈተነች ምን ላደርገው ጠፍቶናል። ለተበላከ ከብዶናል በጣም። ምንም ከአባቶቻችን ዘመን በአባቶቻችን ዘመን ከደረሰው መከራ የበለጠ ባይመጣ እኛ እንደ አባቶቻችን ብርቱ ባለመሆናችን ከብዶናል እና ልታውቁልን ይገባል፣ ልትጸልዩልን ይገባል፣ ልትጠመዱልን ይገባል። እንዴት እንደምናደርግ ግራው ገብቶናል። በግድ ጨንቆኛል በእውነት። በዚህ ስንለው እንደ ሀገረ ስብከት የገጠመንን ታውቃላችሁ፣ ምን ያህል ምዕመናን እንደተጎዱብን። አሁን ይህ ማሟላት ተስኖን እያለ እንደ ሀገር ደረጃ ቤተክርስቲያኗ የምትሆነውን ብታዩ ይገርማል። በማንም ብናመካኘው አይጠቅመንም። መሪዎቹ እንዲሆነው ነው፣ ፖለቲካው እንዲሆነው ነው ብለነዋል። ልክ ነው። ግን የሁሉ የሆነው እኛ ጥሩ ብንሆን ነው። የኛ ኃጢአት እኮ ነው የሚያስደበድበን። እየፈረሰች ነው ቤተክርስቲያን። የሚያልቁት የሚጎዱት ምዕመናን በጣም ብዙ ናቸው እና በዚህ ጊዜ አባቶቻችን፣ በዚህ ጊዜ እናቶቻችን በልብ በሰቂለ ሕሊና ሆናችሁ ጸልዩልን፣ አልቅሱልን። ይህ ምን ያህል እንደሚያበረታ እናምናለን። ለዛም ነው ያ ትልቅ ሐዋርያ እስከ ሦስቱ ሰማያት እየተነጠቀ በሰው አእምሮ የማይታሰብ ለመንገድ የማይቻል ነገር አይቶ የመጣው ሰው ጸልዩልኝ የሚለው የጸሎትን ጥቅም ስለሚያውቅ ነው። ስለሚያውቅ ነው። ስለዚህ ጸልዩልን፣ በእውነት ጸልዩልን። አገልግሎታችን እንዲቃና በእኛ ጊዜ በእኛ ወቅት ይህች ቤተ ክርስቲያን እንዳትጠፋ እግዚአብሔር የራሱ ዓላማ ይኖረዋል። በእርግጥ በመከራ ውስጥ ላሉት ምዕመናንም በዚህ አስቸጋሪ ዘመን አቅም ሳይኖረን አገልጋይ ለሆነው በደንብ ልትጸልዩልን ይገባል። እናቶቻችን፣ አባቶቻችን ትጉ። የእናንተ መጸለይ ያለመጸለይ የእኛን የአገልግሎት ሁኔታ ይወስነዋል። አብዝታችሁ ከጸለያችሁልን እንበረታለን። አብዝታችሁ ከጸለያችሁልን፣ ካልጸለያችሁልን ደግሞ እንደክማለን። ሰው በተመገበው ልክ በጉልበቱ እንደሚበረታ ሁሉ በመንፈሳዊው በተጸለየለት ልክ በጸለየው ልክ ነው የሚበረታው። የኃይል ምንጭ ጸሎት ነው እና በጣም ይህች ቤተክርስቲያን የተፈተነችበት ዘመን ነው። ምናልባት የደርግ ዘመንም የምንም ዘመን ፈትኗታል። ከዛም በፊት የሰማነው ብዙ ነገር አለ። በዮዲት ጉዲትም በግራኝ አህመድም በአፄ ሱስንዮስም ዘመን ቤተክርስቲያኗ ተፈትናለች። ያሁኑ ደግሞ የሚከፋ ይመስላል። እዛው ከቤቱ ያለን ሰዎች ወጥተን ለዓለም መሳሪያ ሆነን አግዘን ቤተክርስቲያኗን እያፈረስን ያለንበት ዘመን ነው። ትናንት በኦሮሚያ ክልል ምን እንደሆነ መረጃው አላችሁ። እንደው ይሄን ሁሉ ጣጣ ማስተካከል የሚቻለው በጸሎት ካልጸለይን መቼስ ብዙ ሀገራት ሲፈርሱ አይተናል።
ቅዱስ ጳውሎስ ለማን ነበር ቅድም ጸልዩልኝ አላቸው? ለማን ምዕመናን ነበር? ለኤፌሶን። አሁን አሉ ወይ? የኤፌሶን ምዕመናን አሉ? የሉ። በጣም ከባድ እኮ ነው። እንደዛ አትርሱኝ ይባሉ የነበሩ ክርስቲያኖች ዛሬ የሉ። ቱርክ 100% በሚባል ደረጃ ሰልመዋል። እንደዛ አስቡን የሚባሉ ሰዎች እነ ገላትያ ጠፍተዋል። እነ ኤፌሶን አሁን የሉ። እነ አግያ ሶፊያ እቺ ታላቋ የጥንት ቤተ ክርስቲያን ከቤተ ክርስቲያንነት ወደ መስጊድነት፣ አሁን ከመስጊድነት ወደ ሙዚየምነት ክርስቲያኖች እንዲበዙ 24 ሰዓት ወጥቼ ልስራ ብለን ነው እንጂ የመጣ ነው። ምንኩስና ብቻ ነው የሚያጸድቀው ብለን እኮ አይደለም የመጣ ነው። ነው እንዴ? ነው አባቶች? ነው እንዴ እናቶች? አይደለም። እንዳትሸወዱ። ስለ ሌሎቹ መዳን የኔ ምንኩስና ምን ለውጥ አመጣ? የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኤርምያስ ከገዳማት አባቶች ጋር ባደረጉት ውይይት በአካባቢው ያለውን አስቸጋሪ ሁኔታ በእጅጉ በሚያሳዝን ሁኔታ ገልጸዋል። በንግግራቸውም ወቅት በእንባ ታጅበው ክፉ ዘመን ላይ ነን ጸልዩልን በማለት ለምዕመናን ጥሪ አቅርበዋል። ብፁዕነታቸው እንደገለጹት በቅርብ ዓመታት በተከሰቱ ግጭቶችና የጸጥታ ችግሮች ምክንያት በርካታ ካህናት፣ መነኮሳትና አገልጋዮች ሕይወታቸውን አጥተዋል። ብፁዕነታቸው እንደገለጹት በቅርብ ዓመታት በተከሰቱ ግጭቶችና የጸጥታ ችግሮች ምክንያት በርካታ ካህናት፣ መነኮሳትና አገልጋዮች ሕይወታቸውን አጥተዋል። ይህም ለቤተ ክርስቲያን ትልቅ ሐዘን እንደሆነ ገልጸዋል። በተጨማሪም ብዙ ታሪካዊና መንፈሳዊ ቤተ ክርስቲያናት መውደማቸውን በሐዘን አንስተዋል። እነዚህ ቤተ ክርስቲያናት የሃይማኖት ማዕከላት ብቻ ሳይሆኑ የታሪክና የባህል ቅርሶች እንደነበሩ አስታውሰዋል። ብዙ አባቶችን አጥተናል፣ ብዙ ቤተ ክርስቲያናት ወድመዋል፣ ሕዝባችን በፈተና ውስጥ ነው በማለት ያለውን እውነታ በስሜት አጋርተዋል። ከገዳማት አባቶች ጋር በተደረገው ውይይት ዋና ትኩረት የተሰጠው ለጸሎት፣ ለንስሐ፣ ለአንድነትና ለመንፈሳዊ ጽናት ነበር። አባቶቹም ምዕመናን በፈተና ጊዜ ከእምነታቸው እንዳይርቁና በጸሎት እንዲበረቱ ምክር ሰጥተዋል። ብፁዕ አቡነ ኤርምያስ በመጨረሻ ለሀገር፣ ለቤተ ክርስቲያንና ለሕዝቡ ሰላም እንዲሆን ሁሉም በጸሎት እንዲተጉ ጥሪ አቅርበዋል። በዚህ አስቸጋሪ ወቅት ተስፋን ሳይቆርጡ ወደ እግዚአብሔር በመመልከት እንዲጸኑም አሳስበዋል።